በዓለም ላይ መጽሐፍ ቅዱስን የእምነታቸውን መሰረት ያደረጉ የተለያዩ የሃይማኖት ዲቪዥኖች አሉ። ያንን ነገር ለመቀነስ እና መጽሐፍ ቅዱስን ተገቢ በሆነ መልኩ ለመረዳት መጽሐፍ ቅዱስ ከማንበባችን በፊት ልንጠይቃቸው የሚገቡ 5 ጥያቄዎችን እናነሳለን። የመጀመሪያው መጽሐፍ ቅዱስን ከማንበባችን በፊት ልናነሳው ወይም ደግሞ ልንጠይቀው የሚገባው ጥያቄ ማን ጻፈው የሚለው ነው። ብዙ ጊዜ ካያችሁ በቤተክርስቲያናችን ትላልቅ አባቶች ሲያስተምሩ ለምሳሌ ከማቴዎስ ወንጌል ከጠቀሱ መጀመሪያ ማቴዎስ ማን ነው የሚለውን ያብራራሉ፣ ወይ ከቅዱስ ዮሐንስ ወንጌል ከጠቀሱ ደግሞ ዮሐንስ ማን ነው የሚለውን አብራርቶ ነው ወደ ሀሳቡ የሚሄዱት፣ ማለት ትላልቅ አባቶች ሲያስተምሩ ማለት ነው። እና ይሄ ምንድነው የጸሐፊው ማንነት የመጽሐፉን ምንነት በተወሰነ መልኩ ቢሆን ሊያብራራ ስለሚችል ማለት ነው። ስለዚህ የጸሐፊውን ማንነት ማወቅ ይገባል። ሁለተኛው መጽሐፍ ቅዱስን ከማንበባችን በፊት ልንጠይቀው የሚገባው ጥያቄ መቼ ተጻፈ የሚለውን ወይም ዓመተ ምሕረቱን ዘመኑን የተጻፈበትን ዘመኑን ማለት ነው። ይህም ደግሞ አሁን እኛ ካለንበት ዘመን ጋር አቀራርበን እንድንረዳው ማለት ነው። ምክንያቱም በዘመን ውስጥ የሚለወጡ ብዙ ነገሮች አሉ። ባህል ይለወጣል፣ ቋንቋ ይለወጣል። ሙሉ ለሙሉ ባይጠፋም ሙሉ ለሙሉ ባይለወጥም የሚቀነስ የሚጨመር ነገር አለ እና የቃላት ትርጉማቸው በየጊዜው የተለያየ ትርጉም እየሰጠ ሊሄድ ስለሚችል ያንን በዛ ዘመን የነበረውን የቋንቋ አጠቃቀም፣ በዛን ዘመን የነበረውን የአኗኗር ዘይቤ፣ በዛን ዘመን የነበረውን ካልቸር ያን ሁሉ ለመረዳት ዘመኑን ማወቅ ይጠይቃል። ለምሳሌ የቃላት ትርጉምን ብናነሳ ቃላት በየዘመኑ የተለያየ ትርጉም ሊሰጡ ይችላሉ። ዲያቆን ያረጋል አበጋዝ ሲያስተምሩ ከሰማሁት ባለጌ የሚለው ቃል እንግዲህ ባለጌ በአሁን እኛ በምንረዳው አረዳድ ባለጌ ማለት ስርዓት የሌለው ወይም ደግሞ ስህተት የሆነ ነገር ወይም ደግሞ ትክክል ያልሆነ ነገር፣ ነውር የሆነ ነገር ወይም ደግሞ ባለጌ ተባለ ማለት አንድ ሰው የተሳሳተ ነው፣ ስርዓት የለውም፣ ነውር አያውቅም እንደማለት ነው አሁን ባለንበት በእኛ አረዳድ ማለት ነው። እና ነገር ግን ይሄ ቃል ባለጌ የሚለው ቃል ከዘመናት በፊት ወይም ደግሞ ከሆነ ጊዜ በፊት የክብር ወይም ደግሞ የማዕረግ ስም እንደነበረ ሲናገሩ ሰምቻለሁ። እና ይህ ማለት አሁን እኛ ባለንበት ጊዜ ገድል ሊሆን ይችላል፣ የተለያየ መጽሐፍ ሊሆን ይችላል፣ እያነበብን እከሌ ባለጌ ነው የሚል ጽሑፍ ብናገኝ እኛ የምንረዳው አሁን እኛ ባለጌ ለሚለው ቃል በምንሰጠው ትርጉም ነው ልንረዳው የሚችል። ነገር ግን ያ መጽሐፍ የተጻፈበትን ዘመን ካወቅን በዛ ዘመን ባለጌ የሚለው ቃል ያለው ትርጉም ምን ነበር የሚለውን ካወቅን እኛ አሁን ባለንበት ዘመን አንረዳው ማለት ነው። ስለዚህ መቼ ተጻፈ የሚለው ለዚህ ከእንደዚህ አይነት ስህተቶች ይጠብቀናል ማለት ነው። ሶስተኛው መጽሐፍ ቅዱስን ከማንበባችን በፊት ልንጠይቀው የሚገባው ጥያቄ የተጻፈ ነው፣ ወይም ሀገሩን ወይም አካባቢውን ቦታውን ነው ማለት ነው። ይህ ደግሞ ለምን ይጠቅመናል? እነኛ ሰዎች ወይም ደግሞ ያ አካባቢ ያላቸውን ባህል ያላቸውን ካልቸር ለማወቅ ያላቸውን የቋንቋ አጠቃቀም ያን ነገር ለመረዳት። ለምሳሌ የሶርያውያን፣ የእስራኤላውያን፣ የግብፅ፣ የኢትዮጵያ ሁሉም ሀገራት የተለያየ የአኗኗር ዘይቤ፣ የተለያየ የቋንቋ አጠቃቀም፣ የተለያየ ባህል ሊኖራቸው ይችላል። የተጻፈ የሚለውን ካወቅን ለምሳሌ ኢትዮጵያ ነው የተጻፈው የመጽሐፍ ካልን ያ ጸሐፊ ከኢትዮጵያ ባህል አንጻር ከኢትዮጵያ የቋንቋ አጠቃቀም አንጻር ሊሆን ይችላል የጻፈው። ስለዚህ ያንን ማወቅ የት እንደተጻፈ ማወቅ መጽሐፉን የበለጠ ለመረዳት ከምን አንግል ነው የተነገረው የሚሉትን ቃላቶችን በውስጡ ያሉትን ሀሳቦችን በደንብ ለመረዳት የተጻፈበትን ቦታ ማወቅ እሱም ሌላኛው ጠቃሚ ነገር ነው። ለዚህ ጥሩ ምሳሌ የሚሆንን በወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የበጎች እረኛ ተብሎ ተጠቅሷል። እረኛ ወይም ደግሞ እውነተኛ እረኛ እኔ ነኝ ብሎ ራሱን ተናግሯል። እረኛ የሚለውን ቃል በእኛ ሀገር ወይም ደግሞ በኢትዮጵያውያን ባህል ስናየው እረኛ ማለት የበጎች እረኛ ማለት በጎችን ከኋላ ሆኖ የሚነዳ እና ከኋላ በጅራፍ ሊሆን ይችላል በበትር እየመታ እነሱን ከፊት አስቀድሞ የሚያግድ የሚጠብቅ ማለት ነው። በእስራኤላውያን ስንሄድ ግን በእስራኤላውያን እረኛው ከፊት ነው የሚሄደው፣ በጎቹ ከኋላ ይከተሉታል። እረኛው ከፊት ይሄዳል፣ ከፊት እየቀደመ ሳር ወዳለበት ይሄዳል፣ ሳሩ ጋር ይቆማል። እነሱ ከኋላ እየተከተሉ ሳሩን ይበላሉ ማለት ነው። ድምፁንም ይሰማሉ። ለዚህ ነው በወንጌል ላይ ጌታችን ኢየሱስ ክርስቶስ ድምፁንም ያውቃሉ። እውነተኛ እረኛ ነኝ ካለ በኋላ ድምፁንም ሰምተው እንደሚያውቁት በጎቹ ማለት ነው፣ የእረኛውን ድምፅ ሰምተው እንደሚያውቁት ራሱን በእረኛ መስሎ ምዕመናን ወይም ደግሞ እኛም ክርስቲያኖችን በበጎች መስሎ የተናገረው። በኢትዮጵያ ስንተረጉመው በጎች የእረኛውን ድምፅ ለይተው አያውቁም፣ በእስራኤል ግን ያውቃሉ። ስለዚህ የተጻፈ የሚለውን ማወቃችን መጽሐፍ ቅዱስን ስናነብ እንደዚህ አይነት ነገሮችን ተገቢ በሆነ መልኩ እንድንረዳው ያደርገናል። አራተኛው መጽሐፍ ቅዱስን ከማንበባችን በፊት ልንጠይቀው የሚገባው ጥያቄ ለማን ተጻፈ ነው። ለማን ተጻፈ ስንል እንግዲህ ጸሐፊው የሚጽፍበት ዓላማ አለው። መጽሐፍ ቅዱስም ቢሆን መልእክታት፣ ለምሳሌ ቅዱስ ጳውሎስ 14 መልእክታት አሉ። መልእክታቶችን ሲጽፍ የራሱ የሆነ ዓላማ አለው፣ የሚጽፍበት ዓላማ አለው። ለማን እንደሚጽፍ ለሮሜ ያጻፈው እና ለዕብራውያን የጻፈው ተመሳሳይ ያልሆነበት ምክንያት ለሮሜ የጻፈው
ሲጽፍ ምክንያት አለው፣ ለዕብራውያን ሲጽፍ ምክንያት አለው፣ ለኤፌሶን ሲጽፍ ምክንያት አለው፣ ለቲቶ ሲጽፍ ምክንያት አለው፣ ለጢሞቴዎስ ሲጽፍ ምክንያት አለው። ስለዚህ ለማን ተጻፈ የሚለውን ጥያቄ ስንመልስ መጽሐፉን የምንረዳው በተጻፈለት ሰው ወይም ደግሞ በተጻፈላቸው ሀገሮች ሊሆን ይችላል፣ በተጻፈለት አካል ቦታ ሆነን ነው ማለት ነው። ለምሳሌ ለሮሜ ሲጽፍ ለሮማውያን ምን አይነት ኑሮ የሮማውያን ክርስቲያኖች እንዴት ነበር እየኖሩ የነበሩ? ምን ጥሩ ጎን ነበራቸው? ምን ደካማ ጎን ነበራቸው? ቅዱስ ጳውሎስ ምን ሊያስተምራቸው ነው የፈለገው? የእውቀት ደረጃቸው ምን ላይ ነው? የክርስትናው እድገታቸው መንፈሳዊ እድገታቸው ምን ላይ ነው? በሮሜ ባሉ ክርስቲያኖች መካከል ያለው ችግር ምን ነበረ? ያለው ጥሩ ነገርስ ምን ነበረ? የሚለውን ነገር እሱ የሮሜን ክርስቲያኖች የአኗኗር ዘይቤ በደንብ ስንረዳው ልክ ቅዱስ ጳውሎስ ሲናገር ከዛ ጋር ከነሱ የአኗኗር ዘይቤ ጋር አንድ ላይ ስለምንረዳው ያነጻጸረ ስለምናየው ሀሳቡን በትክክል የምናገኘው ይሆናል ማለት ነው። አምስተኛውና የመጨረሻው መጽሐፍ ቅዱስን ከማንበባችን በፊት ልንጠይቀው የሚገባው ጥያቄ ለምን ተጻፈ ነው። ምክንያቱ የተጻፈበትን ምክንያት ማወቅ ነው። ለዚህ የማቴዎስ ወንጌልን እንደ ምሳሌ አድርገን ማንሳት እንችላለን። እንግዲህ ቅዱስ ማቴዎስ ከ12 ሐዋርያት ውስጥ አንዱ ነው። በዕጣ ተከፋፍለው ሐዋርያት በዕጣ ተከፋፍለው ወንጌል ሲያስተምሩ እሱ የደረሰው እዛው እስራኤል ፍልስጤም ውስጥ ስለነበረ ፍልስጤም ላይ እንግዲህ አስተምሮ አሳምኖ ከአይሁድ የሆኑትን ማለት ነው አሳምኖ ክርስቲያኖች አድርጎ ወደ ሌላ ቦታ ሄደ ቅዱስ ማቴዎስ ማለት ነው። ከዛ በኋላ እነኛ ያላመኑት አይሁዶች ያመኑትን ከአይሁድ ወደ ክርስትና የመጡትን ክርስቲያኖች በጥያቄ ያስጨንቋቸው ጀመር። ቅዱስ ማቴዎስ እንግዲህ አስተምሯቸውን ሄደው ለእምነታቸው የሚሆነውን በቂ የሆነ ነገር አስተምሯቸው አምነው ተጠምቀው ነው የሄደው። ነገር ግን የተጻፈ ነገር ስለሌላቸው እንግዲህ እንደዚህ መጽሐፍ ቅዱስ ስላልተደራጀ በዛን ጊዜ የተጻፈ ነገር ስለሌላቸው ጥያቄው መመለስ ስላልቻሉ ማቴዎስ መጽሐፍ ቅዱስን ወይም ደግሞ ማቴዎስ ወንጌልን የጻፈላቸው ለእነኛ ለአይሁዶች መልስ እንዲሰጡ አይሁዶች ለሚጠይቋቸው ጥያቄም መልስ ሊሆን የሚችሉ ነገሮች ነው። ለምሳሌ አንደኛው ጥያቄ የነበረው 5500 ዘመን አልደረሰም ወይም ደግሞ መሲሁ አልመጣም። እንግዲህ አይሁዶች መሲሁ ይመጣል ብለው ያምናሉ፣ ግን አልመጣም ብሎ ነው እስቲል አሁንም የሚጠብቁ ናቸው። ይወለዳል ክርስቶስ ይወለዳል ብለው የሚጠብቁ ናቸው እና በዛን ጊዜ ያመኑትን ከአይሁድነት ወደ ክርስትና የመጡትን ክርስቲያኖች አልተወለደም፣ ገና ጊዜው ገና ነው፣ እንዴት ክርስቶስ ተወለደ ትላላችሁ ብለው ይጠይቋቸው ስለነበር ማቴዎስ ለዚህ መልስ እንዲሆን ለምሳሌ ማቴዎስ ወንጌል ምዕራፍ 1 ስታነቡ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የዘር ሐረግ ትውልድ ብሎ በ14 እየከፈለ የሚጽፈው ያ ምንድነው? ያን ተሰልቶ 5500 ዘመኑ መሙላቱ እንዲታወቅ። ሌላ ለምሳሌ አይሁዳውያን ደግሞ ሌላ ትዕቢት ነበረባቸው። በጣም ይታበዩ ነበር። እኛ አብርሃም ልጆች ነን፣ የዳዊት ልጆች ነን፣ እንደዚህ ያሉ ይታበዩ ነበር። ያን ትዕቢታቸውም ደግሞ ትክክል እንዳልሆነ ለማስረዳት ለምሳሌ በእስራኤላውያን ባህል ወንድ ነው እንጂ የሚቆጠረው ሴት አይቆጠርም። የዘር ሐረግም ሲዘረዘር የወንዶች ስም ነው እንጂ የሚጻፈው የሴቶች ስም አይጻፍም። ማቴዎስ ግን በወንጌሉ ላይ በምዕራፍ 1 ላይ ወደ 3 ጊዜ ሴቶችን ትዕማርን አንስተዋል፣ ቤርሳቤህን አንስቷል እና ሴቶችን አንስቷቸዋል። እነኛን ሴቶችን ያነሳበት ምክንያት እንዳይታበዩ። ለምሳሌ ትዕማርን ያነሳው ይሁዳን ጠቅሶ እነሱ የአብርሃም ልጅ እንደዚህ እያሉ ሲመኩ፣ እኛ እግዚአብሔርን ስናመልክ የኖርን ሰዎች እያሉ ሲመኩ፣ ይሁዳ ከትዕማር ነው የወለደው፣ በዛን የመጣችው። ትዕማር ደግሞ እግዚአብሔርን ከሚያመልኩ አልነበረችም፣ ከእስራኤላውያን ወገን አልነበረችም እና ከእሷ ተወልዳችሁ የመጣችሁ። ልክ እንትናንም ደግሞ ቤርሳቤን ያነሳና ዳዊት ሰለሞን የተወለደው ዳዊት በሕግ ካገባቸው ሚስቶቹ ሳይሆን በዝሙት ነው፣ ከቤርሳቤ በኃጢአት ነው ሰለሞን የተወለደው። ስለዚህ እንደዚህ ሆናችሁ እንዴት እንደዚህ ትመካላችሁ ምናምን እያለ ይሄን ለመመለስ እና ሌሎችም ጥያቄዎች ስለነበረው ያንን ለመመለስ ነው። ስለዚህ መጽሐፍ ቅዱስ ከማንበባችን በፊት ያ የመጽሐፍ ቅዱስ ክፍል ለምን ተጻፈ የሚለው ምክንያቱም ስናውቀው መጽሐፉን ስናነበው በመጽሐፍ ውስጥ ያሉትን ቃላት በመጽሐፍ ውስጥ ያለውን ሀሳብ ሳይሸራረፍ በተገቢው መንገድ እንድንረዳ ይጠቅመናል ማለት ነው።